ሲኖዶስ ውሳኔ አሳልፏል። በመቀጠል በአጀንዳ ቁጥር 9 በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለውን ገድለ ዮሐንስ መጥምቀ መለኮት በሚል ርዕስ ተጽፎ ይሰራጭ የነበረው መጽሐፍን አስመልክቶ ቀደም ሲል በሊቃውንት ጉባኤ ታይቶ በደብረ ሊባኖስ መምህር በሆኑ በመጋቤ ምስጢር አባ ክንፈ ሚካኤል በሚባሉ መምህርና አባት በእሳቸው አማካኝነት ለመንበረ ፓትርያርክ ቀርቦ በሊቃውንት ጉባኤ ተጣርቶ ታይቶ መጽሐፉ ተመርምሮ የሊቃውንት ጉባኤ ያቀረበው ሙሉ መጽሐፉን የተመለከተ መግለጫ በንባብ ለምልዓተ ጉባኤው ተሰምቷል። ምልዓተ ጉባኤውም በሊቃውንት ጉባኤ መግለጫ ላይ ተመርኩዞ ሰፊ ውይይት አድርጓል። እንደዚህ አይነቶቹ ጉዳዮች ያው እንግዲህ እንደሚታወቁት የስህተት ትምህርት ያለባቸው በርካታ ቤተክርስቲያንን የማይወክሉ የተዛቡ ትምህርቶችን የሚያሰራጩ ጽሁፎች በቤተክርስቲያናችን ትውፊት በሊቃውንትና እየታዩ በቅዱስ ሲኖዶስ እየተመረመሩ ውሳኔ ይተላለፍባቸዋል። በዚህ መሰረት ምልዓተ ጉባኤው በጣም ትልቅ ትኩረት በማድረግ ይሄ መጽሐፍ የያዛቸውን ቤተክርስቲያንን የማይወክሉ አስተምህሮች መርምሯል። ይህን መሰረት አድርጎ ውሳኔዎች አሳልፏል። በዚህ ውሳኔ መሰረት አንደኛ ገድለ ዮሐንስ መጥምቀ መለኮት በመባል የተጻፈው መጽሐፍ ሙሉ ለሙሉ የቤተክርስቲያንን አስተምህሮ የማይወክል የሚያዛባ ስለሆነ እንዲወገዝ ተደርጓል። ስለዚህ መጽሐፉ ተወግዟል። ይሄ ማለት በመጽሐፉ ውስጥ ያሉት ትምህርቶች እና የተሳሳቱ ጉዳዮች በሙሉ ተወግዘዋል ማለት ነው። በመቀጠልም የሊቃውንት ጉባኤ የጀመረው እንደዚህ መጽሐፍትን የማጣራት እሳቸው እንደዚህ አሉ። ይሄ የቤተክርስቲያኒቱ መግለጫ ነው። ልብ በሉ፣ የአንድ ግለሰብ መግለጫ አይደለም። ብፁዕ አቡነ ዲዮስቆሮስ ምን አሉ? ባሩና ጥንታዊው የቅዱስ ዮሐንስ መጥምቅ ገድል እንደተጠበቀ ሆኖ ገድለ መጥምቀ መለኮት ቅዱስ ዮሐንስ በሚል ያለ አግባብ በአንድ ግለሰብ ተዘጋጅቶ እየተሰራጨ ያለው መጽሐፍ በሊቃውንት ጉባኤ ተመርምሮ ያለበት ግድፈትና የስህተት ትምህርት በሙሉ የኢትዮጵያ ኦርቶዶክስ ተዋሕዶ ቤተክርስቲያንን አስተምህሮ የማይወክል ሆኖ በመገኘቱ ተወግዟል። በውስጡ የያዛቸው የተሳሳቱ ትምህርቶች በሙሉ ተቀባይነት ስለሌላቸው መጽሐፉ ለጥናትና ምርምርም ሆነ ለማጣቀሻ አገልግሎት እንዳይውል በስርጭት ላይ የዋለው መጽሐፍ እንዲታገድና በድጋሚም እንዳይታተም ለየአህጉረ ስብከቱ ሰርኩላር እንዲተላለፍ የአፈጻጸም ክትትል እንዲደረግና አጠቃላይ ሁኔታው በሊቃውንት ጉባኤ በኩል በሚዲያ እንዲገለጽ የአስተምህሮ ስህተትን በማካተት አሳትመው ያሰራጩት ግለሰብ በቋሚ ሲኖዶስ ተጠርተው እንዲጠየቁና የፈጸሙትን ስህተት አውቀው ወደፊት ተመሳሳይ ስህተት እንዳይፈጽሙ ጥብቅ መመሪያ እንዲሰጣቸው። 3 ላይ ከሳደ ልቦናውን በማጽናናት ራሱን በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ አለ። እግዚአብሔር ያይደለ ደካማ ሰው ሆይ ለምን ትኮራለህ? ዛሬ ሰው የሆንህ የምትታይ አንተ ነገ መሬት አመድ ነህ፣ በመቃብር ፈጽመህ ትል ትሆናለህ። ያንተ መምህር አባታችን አዳም ስለሳተ የሰውም ሁሉ ኃጢአት ዕዳ ወደ ራሱ የሚመልስ ዲያብሎስ ነውና ዳግመኛ ሲኦል ታገኛለች፣ ያንንም ኃጢአትን የሚሰሩ ሰዎችን ታገኛቸዋለች። ከሳደ ልቦናውን በማጽናትና ራሱንም በማኩራት ፈጣሪው ለፈጠረው ለአዳም መስገድን እምቢ እንዳለ አንተም መምህርህ ዲያብሎስ እንዳደረገ ለፈጣሪ ለእግዚአብሔር መስገድን እምቢ ብለሃልና ብሎ ይላል። ሁለተኛ መቃብያ ላይ ማለት ነው። ይሄ በሁለተኛ መቃብያን መጽሐፍ ምዕራፍ 9 እና በሶስተኛ መቃብያን መጽሐፍ ምዕራፍ 1 ቁጥር 15 ላይ የተጻፈው ቃል በድርሳነ ሚካኤል ላይ የሚናገረውን ቃል ላሳይ። መላእክት በሙሉ ነው ለአዳም የሰገዱት በሙሉ። እነ ቅዱስ ገብርኤል፣ እነ ቅዱስ ሚካኤል፣ ሱራፌል፣ ኪሩቤል የተባሉት እግዚአብሔር ስገዱ ብሏቸው ሚካኤል ለአዳም ሰግዷል። እኛን ለሚካኤል ስገዱ እያላችሁ ያውም 2 ክንፍ አሞራ እንዳለው ክንፍ ያበቀለ ቅዱስ ሚካኤል ብላችሁ የምትሉት ያ አይደለም ማለት ነው። የእግዚአብሔርን ያንን ገናና መልአክ ጴንጤዎች እጅግ ነው የምናከብረው። እሱ የቆሎ ባልንጀራችን አይደለም። መጥቶም አይተኑም አናቅም፣ ግን መላእክት ይጠብቁን ዘንድ እግዚአብሔር እንደሚያዛቸው እናውቃለን። በብሉይ ኪዳን ማኒፌስቶ ነው ተገልጠው ሰዎችን በአዲስ ኪዳን ላይ እንደሚያገለግሉ እናውቃለን። ግን እስካሁን ድረስ
ቅዱስ ሚካኤል ነኝ ብሎ ክንፍ አብቅሎ ወጥቶ ለሰዎች የተገለጠ አላየንም። ኦርቶዶክስ ብላ እንደምትለው ስገዱ ብሎ የሚሉን ሁለት ክንፍ አሞራ እንዳለው አይነት ሲጀምር ሚካኤል ክንፍ የለው። እዛ ጋር ነገሩ ውድቅ ይሆናል ማለት ነው። ክንፍ የለው። ክንፍ ያላቸው መላእክትና አላቸው የላቸውም ተብሎ የተባሉትን ማወቅ በጣም እጅግ አስፈላጊ ነው። ግን ድርሳነ ሚካኤል ላምጣዋ አይመስላችሁም? እነ ቅዱስ ሚካኤልና ሌሎቹ ተያይዘው ለመላእክት እንደሰገዱ የሚያሳየው ማለት ነው። ዳን እየጠብቀኝ መጽሐፉን እስካመጣ ድረስ ቀጥሏል። እሺ ወንድም፣ እሺ ኦርቶዶክሳውያን ያ ዳግሻይ ይሄ ገድል የተወገዘበትን ነጥቦች በኋላ ላይ ጊዜ ስናገር እናያቸዋለን። ይሄን ገድል እንዲወገዝ ካደረጉ ነጥቦች ውስጥ ሁለት ሶስቱን በወፍ በረር ብንመለከት ለምሳሌ ስነ ተፈጥሮን ያዛባ ነው የሚል ሀሳብ አንስተዋል። ሰውየው ጥቆማ ያደረጉት ሰውዬ እንደሱ አይነት ነገር ካነሳን የቱ ገድል ይተርፋል? ይሄ ገድል የተመዘነባቸውን ነጥቦች ብናይ በዚህ ገድሉ በተመዘነበት ወይም በተሰፈረበት መስፈሪያ ሌሎች ገድሎችን ብንሰፍር እንኳን ገድል መጽሐፍ ቅዱሳቸው አይተርፍም። ለምሳሌ ሶስተኛ መቃብያን ምዕራፍ 4 ቁጥር 10 ላይ ብንመለከት በሶስቱ ባህሪያት የተፈጠሩ የሉም እያሉ እኚህ ገድሉ ላይ ትችት የሰጡት ሰው ወይም ማስተያየት የሰጡት ሰው ይናገራሉ። እንደሱ ከሆነማ ገድሉ ብቻ ሳይሆን የሚወገዘው አሁን ባስቀመጡት መስፈሪያ ሶስተኛ መቃብያንም አይተርፍም ማለት ነው። ስለዚህ ገድል ባወገዙበት መስፈሪያ መጽሐፍ ቅዱሳቸውንም ሊያወግዙ ነው ማለት ነው። ተጨማሪ መጽሐፍቶቻቸውን ማለት ነው። ዳንዬ ያልኩት ያለሁት ይገባል? ተረተኛል? ምናልባት ቪዲዮ ያላችሁ ሰዎች 11ኛው ደቂቃ 10ኛው ሰከንድ ላይ ሄዳችሁ ተመልከቱት። ከሶስቱ ባህሪያት የተፈጠረ ሰው የለም እያሉ ነበር አይደል እንዴ? ኦኬ፣ እንግዲያው ለምንድን ነው ታዲያ ሶስተኛው መቃብያን 4:10 ላይ ሰዎች በሶስቱ ባህሪያት ተፈጠሩ የሚል ሐሳብ ለምን አስቀመጠ? መጽሐፍ ቅዱሳችሁ ላይ ያለውን ሐሳብ እኮ ገድላችሁ ላይ ያለው ገብቷል። ዳንኤ ያወገዙበት ሐሳብ መጽሐፍ ቅዱሳቸው ላይ አለ። ግልጽ ላልሆነላችሁ ሰዎች ገድሉ እንዲወገዝ ያስደረገው አንዱ ምክንያት መጽሐፍ ቅዱሳቸው ላይም አለ ያው ምክንያት። ስለዚህ መጽሐፍ ቅዱሳቸው መወገዝ አለበት ማለት ነው። ወይ ደግሞ ገድሉን ያወገዙበትን ምክንያት መቀየር ይኖርባቸዋል ማለት ሌላ ምክንያት መፍጠር አለባቸው ማለት ነው። ምናልባት ላልገባችሁ ሰዎች ክፍሉን ከፍተን በኋላ ሶስተኛ መቃብያ ላይ ምን ይላል የሚለውን እናየዋለን። አሁን መካከል ላይ ስለገባሁኝ ነው። ሰዎች የተፈጠረው እኔ እስከማውቀው እግዚአብሔር ከምድር አፈር ወስዶ እንዳበጀን ነው። ክፍሉ ላይ ግን ባጭሩ እንደ በወፍ በር ለመናገር ውሃ፣ እሳት፣ ነፋስ ጨምሮ እንደ ጌታ እንደፈጠረ ነው የሚናገረው። ይሄ ሐሳብ ገድሉን ውድቅ እንዲሆን ካደረገው ሐሳብ አንዱ ነው። እንደዛ ከሆነ ሶስተኛ መቃብያንም ውድቅ መሆን አለበት ማለት ነው። ወይ ገድሉን ይቅርታ መጠየቅ አለባቸው ሰውየው። እሺ፣ በኋላ በደንብ እንሄድበታለን። ኤርሚ ይመጣል። እሺ፣ ቴንክ ዩ። ይሄን ጨርስና ወደ ገድሉ እንመለስ። ወንድማችን በ80 እሺ፣ እዚህ 1000 ሰው አለ። ቢሃይንድ ባይ ስንት ነው የሚያየው? ስንት ሰው ነው የሚያየው ወገኖች? ቢሃይንድ ባይ ስንት ሺህ ሰው ነው የሚያየው? ልብ በሉ። የኢትዮጵያ ኦርቶዶክስ ቤተክርስቲያን ድርሳነ ሚካኤል፣ የኢትዮጵያ ኦርቶዶክስ ቤተክርስቲያን 80 ቢሃይንድ ባይ ስንት ነው ይታያቸዋል ወገኖች? ቴንክ ዩ ሞዴሬተሮች። እሺ 17000 ሰው አይደል? 17900 ሰው ተደብቀው እንደ ኒቆዲሞስ ያያሉ። ኦኬ፣ ከ15 እስከ 17000 እሺ፣ ተደብቀው ያያሉ። ልብ በሉ። እዚህ ላላችሁ ኦልሞስት 15000 16000 ሰው እገልጠዋለሁ። መጽሐፍ ቅዱሳችሁ መጽሐፈ መቃብያን ሁለተኛው ምዕራፍ 9 ቁጥር 3 ላይ እና ሶስተኛው መቃብያን ምዕራፍ 1 ቁጥር 15 ላይ ሰይጣን ከማዕረጌ የተዋረድኩት ይላል። ከኔ ለሚያንሰውና ለሚዋረድልኝ ለአዳም አልሰግድም በማለት ይሄ እግዚአብሔር ስለ አባታቸው ስለ አዳም ከማዕረግ ያዋርዶኛልና ብሎ ይናገራል በራሳችሁ መጽሐፍት። ሰይጣን እንደው ብሎ እያለ ያለው በኦርቶዶክስ ተዋሕዶ ቤተክርስቲያን 80 ላይ ሰይጣን የተዋረድኩት በትንቢተ ሕዝቅኤል 28 እና በትንቢተ ኢሳይያስ 14 ላይ እንደተጻፈው ቃል ሳይሆን ለአዳም ስገድ ብሎ እግዚአብሔር ለአዳም ስገዱ ብሎ መላእክትን በሙሉ ሲያዝ ሰይጣን አልሰግድም አለ። ሌሎቹስ
እነ ቅዱስ ሚካኤል ላይ የተቀሩት በሙሉ ሰገዱ። እዚህ ጋር መረጃ ያሳያለሁ። በሙሉ ሲሰግዱ ሰይጣን ግን አልሰግድም ስላለ በዚህ ምክንያት ተዋረድኩ ይላል። የቱ ጋር ነው ብሎ የሚለው? ዘወርሃ ሚያዝያና ዘወርሃ ጥር ላይ እንሄዳለን ማለት ነው። ዘወርሃ ሚያዝያ እንደዚህ ይላል። ይኸው ተናገር እውነቱን ገጽ 212 ድርሳነ ሚካኤል ዘወርሃ ሚያዝያ እንደዚህ ይነበባል። ያ በአብ ስም አምነን አብን ወላዲ ብለን፣ በወልድ ስም አምነን ወልድን ተወላዲ ብለን፣ በመንፈስ ቅዱስ ስም አምነን መንፈስ ቅዱስን ሰራጺ ብለን ምንም ላጠይቁ አካላት ሶስት ብንል በባህሪ በህልውና አንድ አምላክ ብለን አምነን በሚያዝያ በባተ በ12 ቀን ንዑድ ክቡር የሚሆን የመላእክት አለቃ ለምን ስለሚሆን ስለ ሚካኤል የተነገረውን ነገር እንናገራለን ብሎ ካለ በኋላ ወንድሞች ሆይ የአብ ገናነቱን የወልድን ቸርነት የመንፈስ ቅዱስንም ስፋት ልናስብ ይገባል። በሰማይና በምድር ያለውን ፍጥረት ሁሉ በስላሴ አንድነት ፈጥሯልና እንዲሁም መድኃኒታችን ኢየሱስ በሰማይ እንደሆነ ሁሉ በምድር እንዲሁ ነው ብሎ በወንጌል ተናግሯልና እንግዲህ በምድር ያለውን እናውቅ ዘንድ አስቀድመን በሰማይ የሆነውን እንወቅ እንረዳ። በስድስተኛውም ቀን እግዚአብሔር አዳምን በስላሴ አንድነት በአንዲት ምክር ፈጥሮታልና እንዲህም ሲል እኛ አብ ወልድ መንፈስ ቅዱስ በአርአያችንና በምሳሌያችን ሰውን እንፍጠር ብሎ ሰውን ፈጠረው፣ ስሙንም አዳም ብሎ ሰየመው። የእግዚአብሔር መልእክተኞች ሁሉ ይሰግዱለታል። ልብ በሉ፣ የእግዚአብሔር መልእክተኞች ይሰግዱለታል ብሎ ነቢዩ እንደተናገረ ይላል። የትኛው ነቢይ የእግዚአብሔር መልእክተኞች ይሰግዱለታል ብሎ እንደተናገረ የነቢዩን ስም ኮት አላደረገም። ከሙሴ እስከ ሚልኪያስ ያለው ማለት ነው። አልጠቀሰም። ነቢዩ ይሰግዱለታል ብሎ ተናግሯል። ለአዳም ይሰግዱለታል ብሎ ተናግሯል አለ። መላእክት ለአዳም ይሰግዱለት ዘንድ አዘዛቸው፣ በአርአያው የፈጠረው ነውና ይላል። የቱ ጋ ነው መላእክት ለአዳም እንዲሰግዱ ያዘዛቸው? የትኛው መጽሐፍት ላይ? ተጠላላ አልኩ። ተጠላዋለህ። እዚህ የሚመጣውን መረጃ ልብ በልና ስማኝ። ገና ዘወርሃ ጥር ላይ እንሄዳለን። ይህንን አሁን መረጃ ማምጣት አለባቸው ከአምስቱ ብሔረ ኦሪት ከሙሴ ሕግ ማለት ነው። ከታናክ ላይ ማሳየት አለበት። ኦርቶዶክሳዊ አቅም አለኝ ማውራት እችላለሁ። ብሉይ ኪዳን ላይ አዲስ ኪዳን ላይ ብሎ የሚል ካለ መጋቤ ብሉይ ብሉይ ኪዳን በደንብ የሚያውቅ ይምጣና ከኔ ጋር ያወራል። የትኛው መጽሐፍት ላይ ነው እግዚአብሔር የፈጠራቸውን ቅዱሳን መላእክትን ለአዳም እንዲሰግዱለት አዘዛቸው ብሎ የጻፈ? እሱም መረጃ ያመጣልና ማለት ነው። ኦኬ፣ ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብሩን ገናንነቱን እንናገር ዘንድ ይገባል። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና። ለእጆቼ ፍጥረት ስገዱ ሲል የአብን ቃል ሰምቷልና ፈቃደኛ ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። ሚካኤል የአብን ቃል ለእጆቼ ፍጥረት ስገዱ ብሎ ሲል ለእጆቼ ፍጥረት የተባለው አዳም ነው የፈጠረው እግዚአብሔር፣ ሰው ነው በእጆቹ የፈጠረውና ሌሎቹ ይሁን በሚል ቃል ተፈጠሩ፣ እሱን ግን በእጅ ከምድር አፈር አበጀው ብሎ ስለሚል በእጆቹ ነው እጆች ሰሩ ይለወሱኝ ብሎ ስላለ ማለት ነው። እና የአብን ቃል ሰምቶ ሚካኤል ታዛዥ ሆኖ ፈቃደኛ ሆኖ በመሬታዊው አዳም ፊት በጉልበቱ ሰገደ፣ ትሑት ታዛዥ ነውና። በእግዚአብሔር አምሳል ስለተፈጠረ ለመሬታዊው ሰው የመላእክት መታዘዝ ለመራዳት ነው፣ መፈጠራቸውም ለእሱ ታዛዥነት ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ ይላል። አልታዘዝም አልሰግድም ብሎ ያለው ማን ነው? ዲያብሎስ። እሱ ከሹመቱ ተሻረ። እነ ሚካኤልስ በታዘዙት መሰረት ሰገዱለት። ለማ? ለአዳም። ሰይጣንስ አልታዘዝም ብሎ ስላለ ለፍጥረቱ ለአዳም ያልሰገደ መቃቢያን 3ኛው ቁጥር 15 ላይ ምዕራፍ 1 ቁጥር 15 ላይ ያለውን ቃል ልብ በሉ። ገድለ ጊዮርጊስ ላይ አለ፣ በገጽ 58 ላይ ሱረቱ አልኢምራህ ላይ አለ። ቁርአንንም ሙሉን ስላነበብኩት በአማርኛ ማለት ነው። ከነጃሺ ማተሚያ ቤት ነው የገዛሁት 50 ብር። ኦኬ። እና ከልዕልናው ተዋረደ ይላል። ከሹመቱ የተሻረ ከልዕልናው ግን ከሹመቱ ተሻረ፣ ከልዕልናው ተዋረደ። ለፈጣሪው አልታዘዝም ያለ ዲያብሎስ። ለምን? ለፈጠረው ለፍጥረቱ ለአዳም ያልሰገደ ግን ከሹመቱ ተሻረ። ያውን ቀጥታ ከነዛ ሁለት የብሉይ ኪዳን ጉምቱ ነቢያት ጋር ከኢሳያስና ከሕዝቅኤል ጋር ይጣላል።
ኢሳይያስና ሕዝቅኤል በአንድ አፍ ሆነው በእግዚአብሔር መንፈስ የሚናገሩት ሰይጣን የተሻረበትን ይናገራሉ። እዚህ ግን ለአዳም አልሰግድም ብሎ በማለቴ ነው ይላል። ሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ ምዕራፍ 2 ሁለተኛው መቃቢያን ምዕራፍ 9 ቁጥር 3 ላይ ሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ ድርሳነ ሚካኤል ዘወርሃ ሚያዝያ ያው ከ1 እስከ 5 ላይ ማለት ነው። ስለዚህ ነቢዩ ዳዊት ትዕቢተኞችን እንደሞተ ሰው አጎሳቆላ እንዳለ ቅትለቱም የተባለ ዲያብሎስ ነው። በትዕቢቱ ከሹመቱ ተሽሯል፣ ከማዕረጉ ተዋርዷልና ይላል። መቼ በትዕቢቱ? እንደው እዚህ ላይ አዳም አልሰግድም በማለቱ አይደል እንዴ? በትዕቢትማ ብሎ የሚለውን እነ ኢሳይያስና እነ ሕዝቅኤል ሊናገሩ እንጂ እንዴ ስንቱን ነው ኦርቶዶክስ እኮ በሁሉ ቦታ እኮ ነው በየፌርማታው የምትዋሻው። ህዝቧ አያነብም፣ ቄሱ ሲያነቡ ስህተት አይናገሩም ብሎ በቃ ዝም ብሎ እንዳፋር ግመል ተያይዞ ወደ ሲኦል እየተነዳለ ነው። ኦኬ ዘወርሃ ጥር ታኅሳስ ዘወርሃ ጥር ገጽ ማነው ቁጥር 100 ላይ ከ100 ጀምሮ ኦኬ ዘወርሃ ጥር ላይ እንደዚህ ይላል። ገጽ 100 ላይ ያው ማነው ቁጥር 100 ላይ ሶሪ ገጽ 100 አልኩኝ። ቁጥር 100 ላይ ዲያብሎስ ለአዳም አልሰግድም ባለ ጊዜ ወደቀ፣ ተዋረደ የሚሉ አሉ እንዴ? ማን ያለው? ማን? ጴንጤዎች እንዳትሉ አላልንም እኛ። እራሳችሁ ናችሁ ያላችሁት። የት መያዝያው ወር ድርሳን ላይ እራሳችሁ ናችሁ ያሉት። መቃቢያን ሳልሳዊው ምዕራፍ 1 ቁጥር 15 ላይ እራሳችሁ ነው ያላችሁት። ገድለ ጊዮርጊስ 59ኛው ገጽ ላይ አጭርና ግልጽ ተናገር እውነቱን እራሳችሁ ናችሁ ያላችሁት የሚሉ አሉ ብላችሁ ደግሞ አሁን ሌላ ጦሳችሁን ጡምብሳሳችሁን ተብሎ እንደሚባለው ወደ ሌላ ልታሳብቡ ማለት ነው። ዲያብሎስ ይኸው ዚዩት ለአዳም አልሰግድም ባለ ጊዜ ወደቀ ተዋረደ የሚሉ አሉ። ሙስሊሞቹ ማለታችሁ ነው። እነሱ ከሆነ ልክ ነው። ሱረቱ አልኢምራን ላይ ተጽፏል። ያው እናንተ ከድሮም ጥንትም ሁለታችሁ ስለሆናችሁ ማለት ነው። የሶሪያ ወንዞች ወደ አንድ አቅጣጫ ነው የምትፈሱት። ወዴት? ወደ ሲኦል። የሶሪያ ወንዞች ከጥንትም እኛ ነን ትላላችሁ። እነሱን ከሆነ የምትሉት የሚሉ አሉ ብላችሁ ካላችሁ ልክ ነው ይላሉ። ሱረቱ አልኢምራን ላይ ይሄ ያለ የሚሉ አሉ። የቅዱስ ጊዮርጊስም ገድል በተጻፈበት መጽሐፍ ተጽፎ ይገኛል። ልክ ነው ይገኛል። አይቼዋለሁ። መድኃኔዓለምን ይላል። እውነት ነው ብለው ይናገራሉ። ኧረ አይቻለ ይናገራሉ። አይደል ራሳችሁ ጽፋችሁታል። ኦኬ እሺ። ከዛ ምን አለ ጊዮርጊስ የሚሉትን ይሁት። ጊዮርጊስ ግን እንደዚህ አላለም። ራሱ መንፈስ ርኩስ ሰይጣን ለአዳም አልሰግድም ባልኩ ጊዜ አዋረደኝ ጣለኝ አለ። ይህንኑም ሐሰት ነው፣ ሐሰተኛ የሐሰት መገኛ ነውና እንዲህ አለ እንጂ አላችሁ። ታዲያ ምን ነው እናንተ ጻፋችሁት? እናንተ እንዴት የዲያብሎስን ሐሰት እንዴት ጻፋችሁት? እንዴት በአንድ መጽሐፍታችሁ ላይ ዘወርሃ ጥርና ዘወርሃ ሚያዝያ ላይ እንዴት ይገኛል? ገድለ ጊዮርጊስ ላይስ እንዴት ይገኛል? 80 ሀዳችሁስ ላይ በሁለት ምዕራፍ ቦታ ላይ እንዴት ይገኛል? በሁለተኛ ዜና በሁለተኛ መቃቢያን ምዕራፍ 9 ቁጥር 3 ላይ እንዴት ተገኘ? እሺ እሱስ በስተት ነው ስራው አጼ የገባ ነው በለኝ። በሶስተኛ መቃቢያን ምዕራፍ 1 ቁጥር 15 ላይ እንዴትስ ሊገባ ቻለ? እሱም ስራው አጽ ነው። ያው እንግዲህ አለ አይደል ብዙ እኮ ቤተክርስቲያን ላይ የተነሱ እቺ ቤተክርስቲያን ብራና ዳምጣ ቀለም በጥበጣ ምናምን ነገር ብለህ ወሬ አታወራም ማለት ነው። እሺ በዚህ ሁለት ክፍል ላይ እንዴት ተገኘ? በሰማንያ ያዱ በዚህ ድርሳነ ሚካኤል ዘወርሃ ሚያዝያና ዘወርሃ ጥር ላይ እንዴት ተገኘ? ገድለ ጊዮርጊስ ላይ እንዴት ተገኘ? በራሳችሁ መጽሐፍት ከሆነ 5 ቦታ የተገኙ 5 ቦታ 3ቱን ካቶሊክ 2ቱን ፕሮቴስታንት አስገብተውባችሁ ነው። እናንተ ሁሉ ቀን ገባብን ነው የምትሉት አይደል? ይሄ ወንድምዬ ድርሳነ ሚካኤል ላይ ሚካኤል እኮ ሰገደ ብላለች ቤተክርስቲያኒቱ። ሚካኤል ቅዱስ ሚካኤል ይኸውላችሁ ወገኖቼ ወር በባተ በወርሃ ሚያዝያ ላይ በቅዱስ ሚካኤል ገድል ላይ ማነው ድርሳን ላይ እንዲህ ይነበባል። ምን ብሎ ፈቃደኛም ሆኖ በመሬታዊ አዳም ፊት በጉልበቱ ሰገደ ትሑት ታዛዥ ነውና ማ ሚካኤል። ለምን
የቅዱስ ሚካኤልን ክብርና ገናነት ንዑድ ክቡር የሚሆን የቅዱስ ሚካኤልን ክብርንና ገናንነቱን እንናገር ዘንድ ይገባል አላችሁ። እሺ እንናገር፣ የመልአክ አለቃ ስለሆነ ማለት ነው። ለእጆቼ ፍጥረት ሲገዱ ሲል የአብን ቃል ሰምቷልና ከአብ ይሄ ድምፅ ሲወጣ ሰማ። ማ ቅዱስ ሚካኤል እንደ ኦርቶዶክስ ትርክት። ከዚያስ ሚካኤል ወዲያውኑ ትውዝ ነውና ነው በአዳም ፊት ሄዶ ድፍት ሲል ሰይጣኖዬ አልሰግድም። እግዚአብሔር አብ ይሄንን አዘዝከን? አዎ። ሚካኤል ከፈለገ መደፋት ይችላል። እኔ ግንስ ለሚዋረድ ሌላ አዳም አልሰግድም ብሎ በማለቱ ከስልጣን ተዋረደ እኮ ብላችሁ አራሳችሁ። ይሄው እዚህ ጋር ስትናገሩ በእግዚአብሔር አምላክ ስለተፈጠረ ለመሬታዊ ሰው የመላእክት መታዘዝ መራዳት ነውና በመፈጠራቸው እሱ ታዛዥ ነውና ካለ በኋላ ለፈጣሪው አልታዘዝም ያለ ለፍጥረቱም ለአዳም ያልሰገደ ግን ከሹመቱ ተሻረ፣ ከልዑልናው ተዋረደ ብላችሁ እኮ አላስቆመቆማችሁን። ታዲያ አንተ አሁን ሚካኤልን ስገድለት ብለህ የምትለኝ እሱ ነው እንጂ ለእኔ መስገድ ያለበት አይደል? እኔ ነኝ ያዳም ልጅ፣ እኔ እናንተን እኔ ያዳም ልጅ። እኛ ግን በቅዱሳን መላእክት ላይ እንደናንተ አናላግጥም። የእግዚአብሔር ሕዝብ እንደዚያ አያላግጥም። ጴንጤ በጣም ጨዋ ማህበረሰብ ነው አልኩ። እውነቴን ነው የምነግርህ። እኛ በቅዱስ ሚካኤል ላይ እንደዚህ አናላግጥም። እናንተ እንደምታላግጡት ኦርቶዶክስ እንደምታላግጠው ቅዱሳን መላእክት በእኛ ዘንድ ክቡራን ናቸው። አይተናቸው አናቅም በስጋ ዓይናችን። የመላእክት መገለጥ ግን በአዲስ ኪዳን እንዳለ እናምናለን በደንብ ብራዘር። የመላእክት መገለጥ በጥንቃቄ እንድንኖር አንዳንዶች ሳያውቁ መላእክትን በእንግድነት ተቀበሉ ብሎ ስላለ በጥንቃቄ ነው የምኖረው። እኔ ሰው መንገድ ላይ ሳንቲም ቢጠይቀኝ ቤቴ መጥቶ ቢያንኳኳ ራበኝ ጠማኝ ብሎ ቢል ለመስጠት በጣም ሬዲ ሆኜ ማለት ነው። ለሚለምን ሁሉ ስጥ። አንዳንዶች ሳያውቁ መላእክትን በእንግድነት ተቀብለዋል ይላል ዕብራውያን 13 ላይ ሲናገር የአምላኬ ቃል። በጥንቃቄ ነው የመላእክትን ማኒፌስት እንጠብቃለን። አዲስ ኪዳን ላይ ሊልካቸው ይችላል፣ ምንም ጥርጥር የለውም። ጳውሎስን በመርከቡ ላይ፣ ጴጥሮስን በወህኒ ቤት፣ ዮሐንስን በፍጥሞ ደሴት የእግዚአብሔር ቅዱሳን መላእክት በአዲስ ኪዳን ማኒፌስት አድርገው አገልግለዋል። ከእግዚአብሔር ዘንድ ተልከው የሚራዱትን ተራርተዋል፣ የእስር ቤት ያሉትን አስወጥተዋል፣ ራእይንና ትርጓሜን ተናግረዋል ለዮሐንስ ማለት ነው። ስለዚህ አንዳንዶች ሳያውቁ መላእክትን በእንግድነት ተቀበለዋልና እንግዶች መቀበልን አትርሱ ብሏል። ጴንጤ ይሄን ሬዲ ነው። ስለዚህ ቅዱስ ሚካኤል ክንፉን እያማታ መጣ የሚባል ነገር የኦርቶዶክስ ተረት ነው ብራዘርዬ። ሚካኤል ክንፍ አለው ብሎ ያለ የለም። ስለ ክንፍ ከተባለ የሁለት የመላእክት ነገዶች ሱራፌልና ኪሩቤል የሚባሉ አርባዕቱ እንስሳት የሚባሉት የእግዚአብሔርን ዙፋን የሚሸከሙ ሕዝቅኤል በኮቦር ወንዝ በምርኮኞች መካከል ሆኖ በሰሜን በኩል የሚበርቅ መብረቅ ወጣ፣ ሃሌሉያ ወጣ ይላል። በዛን ሰዓት ላይ ያያቸው እነዛ አራቱ እንስሶች የእግዚአብሔርን ክብር የእግዚአብሔርን ዙፋን ይሸከማሉ ተብሎ የተባለው እንደነ ሕዝቅያስ አይነት ነገስታት የአሕዛብ መንግስታት መጥተው ሊወጓቸው ሲል ደብዳቤውን ወስደው በዛ በእግዚአብሔር መቅደስ ውስጥ አስቀምጠው በኪሩቤል ላይ የምትቀመጥ የአባቶቻችን አምላክ የሰራዊት ጌታ እግዚአብሔር ብለው ጸሎት እንደጸለዩ እነዛ መላእክት ክንፍ እንዳላቸው ነግሮናል እግዚአብሔር ቃል። በትንቢተ ኢሳይያስ መጽሐፍ ምዕራፍ 6 ላይ እንደገና ሱራፌል ደግሞ 6 ክንፍ እንዳላቸው ነግሮናል። ከዛ ውጭ ሚካኤል ክንፍ አለው እንዳሞራ ብሎ አላለም። እነዛ ልዩ ፍጥረታት ናቸው። መላእክት ከሰው የተለዩ ፍጥረታት ናቸው። ክንፍ አለው ብሎ አላለም። እና ምንም የተረፈ እኮ መልአክ የለም። ሱራፌል በለው ኪሩቤል፣ ሚካኤል በል ገብርኤል በሙሉ ለመሬታዊው ለአዳም ሰግደዋል ይላል። ማን ያለችው? ኦርቶዶክስ። በዚህ 2 ቦታ ላይ ጠቅሳ በመጽሐፍ ቅዱስ በድርሳነ ሚካኤል ላይ 2 ቦታ ላይ ጠቅሳ፣ በገድለ ጊዮርጊስ ላይ 1 ቦታ ላይ ጠቅሳ፣ በድምሩ 5 ጠቅሳ መላእክት ለአዳም ሰግደዋል ይላል። ስለዚህ ይሄንን ያዙና ይሄንን 5 መረጃ ያዙና ለሚካኤል እናንተ ማሰግዱ መናፍቃን በለው ካልሽ ለምን ደም ሰግደው? ጥንቱንም እኮ በራሳችሁ መጽሐፍት ዘወርኃ ሚያዝያ ላይ ኤርሚያስ አንብቦልናል። አልሰማሽም ወይ ታለምዬ ብለሽ ይህንን አንብቢላት ድርሳነ ሚካኤልን አምጥተሽ ማለት ነው። ኦኬ ሰይጣን ብቻ ሳይሆን ሚካኤልም ሰግዷል ይላሉ። ትሑት ታዛዥ ስለሆነ ታዲያ አባትና ልጅ ለምን ይለያል? ቅዱስ ሚካኤል እኛ የአዳም ልጆች አይደለን? ለአባታችን ከሰገደ ለእኛም ሊሰግድልን የሚገባው አይደል? እንደ ኦርቶዶክስ ትምህርት ከሆነ የምን ያዙ ይልቀቁኝ ነው። ራጉኤል ቤተክርስቲያን ግቢ ጫት እየቃመ እዛ ከአንዋር መስጊድ ጎን በሙጫ እያጣበቀ የሳለውን አንተ ክንፍ ያለው አሞራ የሚመስል ሚካኤል ነው ብለህ ያውም ደግሞ አባባ ጎዶሮኒ ነው ማነው የሚባል አንድ ጣሊያ ነው የጠገበ ፒዛና ቴላቴል ይበልጦ እርስ በርስ እንደ ኦርቶዶክስ ደብተራዎች በቀን የሚሞሻለቅ ምንድን ነው
እነሱ ተጠማምደው ያደረጉትን አንተ ለሱ ስገድለት ብለህ ስትለኝ ይቆጨኛል አልኩ። ያ ዘመን ቀዊሚ የቅድመ ስልከ ሶባ አወተር ሲለ እያልኩ የኖርኩበት ዘመን በጣም ይቆጨኛል። በጣም ነው ይቆጨኝ። በብሂለ ኦሆ ፍጡን አስማዕኒ ቃለ በስዕል ፊት ቆሜ ስለማመንህ ድምፅህን አሰማኝ እያልኩ የለም። ለምን? ቅዱስ ሚካኤል አይደለምና። ግልጽ ነው። ቅዱስ ሚካኤል አይደለምና እኮ ነው ብዬ የምልህ። ስለዚህ ከሰው እጅ ስራ ከሆኑ ቀልድና ጣዖታት ራቁ፣ ራቁ። ወንድሞች ናቶች ራቁ። ከእንደነዚህ አይነት መጽሐፍቶች ራቁ። የሚያስተምሯችሁ ብራዘር መላእክት እነ ቅዱስ ሚካኤል ለእናንተ ሊሰግዱ ይገባል ነው ብሎ እያለ ያለው። አንተ ታዲያ አበሳን የምትጠብሰው ለምንድን ነው? ለምን አበሳን የምትጠብሰው? ቢንጤ ለቅዱስ ገብርኤል አይሰግድም ትላለህ። ቅዱስ ገብርኤል የታየኸው? መናፍቃኑ ለቅዱስ ሚካኤልም አይሰግዱም ይላል። የታየው አንተ ቅዱስ ሚካኤል? ብሉይ ኪዳን ላይ እኮ መላእክትን ሰገዱላቸው ብሎ ሲል የእግዚአብሔር ቅዱሳን መላእክት ለቅዱሳን ሰዎች ተገልጠውላቸው ነበር፣ እያዩቸው በስጋ አይናቸው ማለት ነው። ደግሞ የስግደትስ እናንተ ከየት ነው ያመጣችሁት? ካህኑ ዘካርያስ እኮ ለገብርኤል እኮ አልሰገደም። አንተ ምን ሆነ ነው ላገኘው በየቦታው ሞጣ ቀራኒዮ እንዳለው በመቀመጫ የነፋስ እስኪገባብኝ ድረስ ስሰግድ የኖርኩት አለ። እውነቱን ነው። አንተ ከየት አምጥተህ ነው ቅዱስ ገብርኤልን የምሰግድለት? ዘካርያስ ካህኑ ተገልጦለት በዕጣኑ መሰዊያ አጠገብ ታይቶት የእግዚአብሔር ቅዱስ መልአክ ገብርኤል መሆኑን እያየ ሰገደለት ይላል አይልም? ደግሞ በኦርቶዶክስ ሌላ ተረታለች። የካህናት ስልጣናቸው ከመላእክት በላይ ነው። ምክንያቱም ብለው ቢሉ አሉ። እንዴታ ምክንያቱም ብለው ቢሉ የማይሰራ ኃጢአት እግዚአብሔር ይፍታ ብለው ይላሉና ዘወሃቦሙ ስልጣነ ለሐዋርያት በዛ አይመረ መንፈስ ቅዱስ አትሸቀልም አልኩ። ከዚህ በኋላ ህዝብን አታምታታም። የቱ ጋር እንግዲህ የካህናቱ ስልጣን ከመላእክት ከበለጠ ገብርኤል ለምን ለዘካርያስ አልሰገደለትም? እንደ ነመምሬ የተሰማ እኮ ብፁዕ እንትና ጋር ሄደው ውዳሴ ማርያም ሰላም ሰላም ለዝክረ ስምኪ ሐዋዝ እምነ ከልበኒ ወቁስ ወእምነ ሰልበት ሙዝ ማርያም ድንግል ለባሲት አቢ ትእዛዝ ብሎ እኮ አይደለም ዘካርያስ ካህን የሆነው። አይገርምም? በብሉይ ኪዳኑ ህግ መሰረት ነገደ ሌዊ ነውና እግዚአብሔር በቅብአ ዘይት እንዲቀቡ ካህናት እንዲሆኑ ከአሮን ልጆች ወገን ስለነበረ ነው። የአሮን ሊቀ ክህነት የአሮን እና የዘሩ የክህነት ሹመት ከኦርቶዶክሳውያን የክህነት ሹመት ይበልጣል። 4 ነጥብ። የሚሞግት ሰው ካለ ይምጣ። ኦኬ፣ ይበልጣል። እና ዘካርያስ እንዴት አልሰገደለትም ግን? አይገርም? ካህኑ እንዴት አልሰገደ? በዕጣኑ መሰዊያ አጠገብ አይቶት የእግዚአብሔር መልአክ ያናል ኮንቨርሴሽን እያረጉ በምን አውቃለሁ ሚስት ልጅ ትወልዳለች? በምን አውቃለሁ? ይሄንን ሁሉ እያደረጉ ሰገደለት የሚል የለም። ከ6 ወር በኋላ ወደ አንዲት ገሊላዊ አውራጃ ላይ የምትኖር ልጃገረድ ያው መልአክ ተልኮ መጣል። ያው መልአክ ሁለቱም ጋር ካህኑም ጋር ሲመጣ ልጅ ትወልዳለህ ነው፣ ስሙንም ዮሐንስ ትላለህ ነው። ድንግሊቱም ጋር ሲመጣ ልጅ ትወልጃለሽ፣ ስሙንም ኢየሱስ ትይዋለሽ ነው። የልጅ መውለድ ዜና ሊያበስራቸው ነው የተላከው። እና ገብርኤል ነኝ እያላት እየነገራት መጣህ እንዴ የጌታ መልአክ ክብር ለአንተ የጸጋ ስግደት ይገባል እያለች እዛ ስትርመጠመጥ አታያትም? አልሰገደችለትም። እንዴት አሰግጂም አንቺ ነውር አይደለም እንዴ አላት ቅዱስ ገብርኤል። አላላትም። አትሸቅልም ስል ብራዘር አላላትም። ቅዱስ ገብርኤልም ለማርያም ሰገደላት አይደል ብላችሁ ምትሉት? አልሰገደላትም። እሷ አሰገደችለት? አልሰገደችለትም። ለምን? ሁለቱም ባሪያዎች ናቸው። ቴንክ ዩ ሎርድ። መንፈስ ቅዱስ ለዘላለም ስም ይባረክ። ኦኬ፣ እንዲህ ጽፈዋለሁ። እንዴት ደስ ይላል! እውነትን ትሰማለህ፣ እውነትን ታውቃለህ፣ እውነት አርነት ያወጣል። ብራዘር እህቴ፣ ቅዱስ ገብርኤል ምንድን ነው? ቅድስት ማርያም፣ ቅዱስ ገብርኤል ምንድን ነው? አዎ፣ ቅድስት ማርያምስ የማ ባሪያ?
ኤርሚያስስ እኔ ማለት ነው። ጴንጤዎቹስ? ኦርቶዶክስስ? ባሪያ ለባሪያ በወጣቶቹ ንግግር አይነፋም። ማስገድ አለ አንተ ባሪያ ለባሪያ ስገድ ብሎ ያለው አንዱ ባሪያ ለሌላኛው ባሪያ አንደኛይቱ ባሪያ ለሌላኛው ባሪያ ይሄኛው ባሪያ ለሌላኛው ባሪያ እርስ በርስ ተሰጋገዱ ብሎ አንዴ የለም። ሁላችን እንዳለ ተያይዘን መተን እዚህ ነው የምንደፋው። አለቅ ሳይ እንዴት አንጀቴ ቅቤ እንዴት እንደሚጠጣ አጠይቀኝ አልኩ። በቃ እስኪ ገብርኤል እንዴት እንዲህ ታዋርደኛለህ ብሎ እስኪ በል አይልም። የእግዚአብሔር መልአክ ያውቃል። ኦኬ በማን መንፈስ እንደማገለግል ያውቃል ቅዱስ ገብርኤል። ነውር ነው እንዴት ታሳንሰኛለህ በዚህ ፊት? ይሄ ማሳነስ ነው፣ አይሰራም። ፍጡር ነው፣ ባሪያ ነው የእግዚአብሔር። ፍጡር ናት፣ ባሪያ ናት የእግዚአብሔር። ፍጡር ነው፣ ባሪያ ነው የእግዚአብሔር። ካቶሊክ፣ ኦርቶዶክስ ዋቴቨር ማንም ጥራ ባሮች ናቸው። ባሪያ ለፈጠራቸው ለጌታቸው እንጂ የሚሰግዱት ባሪያ ለባሪያ ነውር አይደለም እንዴ? ነውር ነው፣ ነውር ነው። አላዘዘንም መጽሐፉ። ስለዚህ ገብርኤል መጥቶ ለማርያም ሰገደላት አይልም። ማርያምም ገብርኤል ስታየው ሰገደችለት አይልም። ምነው ስለ ስግደት ስታነሱ የእግዚአብሔር መልአክ ሲገለጡ ለነ ዘካርያስና ለማርያም ሲገለጥላት ያልሰገዱትን ለምን አታነሱትም? ያውም እኮ እንደው ብትሰግድለት እንኳን ማርያም አይተዋለች እኮ ቀጥታ እያወራት ነው። ቀጥታ እያወራት ነው። እያወራችሁ ነው፣ እያወራት ነው። ይህ እንዴት ይሆንልኛል? እያወራች በዕብራይስጥ ቋንቋ ማለት ነው። በአማርኛና በግዕዝ ነው ያወሩት ብለህ ካላልክ በስተቀር እሷ ዕብራዊት ስለሆነች በዕብራይስጥ ቋንቋ ነው ሲገልጥ የሚያወራት። እስራኤላዊት ናት፣ ዕብራይስጥ ነው ቋንቋቸው። አልሰገዱ፣ እርስ በርስ አልተሰጋገዱ። ስለዚህ ቀደም ወንድማችን ያልከው ነገር በሙሉ ይሄው ድርሳነ ሚካኤል፣ ይሄው ገድለ ዮሐንስ መጥምቅ። አይ ተከታትያለሁ፣ ሰምቻለሁ። አመሰግናለሁ። ቴንክ ዩ። እሱ እኮ ይኸውልህ ምን መሰለህ መላእክት ለአዳም እንደሰገዱለት ነው አሁን ገድላትን ያወጣው ማለት ነው። ዲያብሎስ ደግሞ አልሰግድም ብሎ እንደተዋረደ በመጀመሪያ መላእክት ለአዳም ነው ሰገዱኝ ገድላቱ ላይ ማለት ነው። ይሄ ደግሞ አይጣላም። ለምንድን ነው የማይጣላው? እግዚአብሔር በአርአያው በምሳሌው አዳምን ስለፈጠረው መላእክት ለአዳም ቢሰግዱለት ይሄ ምንም ችግር አይፈጥርም። ምክንያቱም የእጁ ስራ ናቸው ሁለቱም። መላእክትም የእግዚአብሔር ፍጥረቶች ናቸው፣ ሰዎችም የእግዚአብሔር ፍጥረቶች ናቸው። ስለዚህ ቅዱስ ሚካኤል ለኔና ለአንተ ነው መስገድ ያለባቸው። እነ ቅዱስ ሚካኤል እነ ቅዱስ ገብርኤል። አንተ ምን ቤት ነህ ባላየኸው? ቆይ አንተ ምን ቤት ነህ ባላየኸው? እናንተ እንለያያለና እናንተ እንለያያለን። አዳም ምን መሰለህ የሁላችንም አባት ነው፣ ግንድ ነው፣ መሰረት ነው። እግዚአብሔር አክብሮ ነው የፈጠረው። ኃጢአት ሳይሰራ በፊት የከበረ ነበረ። ብላ ጠጣ ነዳ ሁሉን ግዛ ብሎ እግዚአብሔር ሹሞታል ማለት ነው። ስለዚህ ለእግዚአብሔር ለእጁ ፍጥረት መላእክት ቢሰግዱ ይሄ ምንም እንትን የሚል አይዋረዱም። እነሱ መጽሐፍ ምንድነው የሚለው? ክብር ለሚገባው ክብር ስጥ ይላል። ጠይቀው በድምፅ። አይ ኤርሚ እኛስ በግሩፕ ያው እኔ ሻይ ልጠጣ። እሺ አዳም የእጁ ፍጥረት ነው አልክ፣ እኛ የእግሩ ፍጥረት ነን። ምንድነው? ምን እያልክ ነው? አዳም በአምሳሉ ነው የተፈጠረው አልክ፣ እኛስ በአምሳሉ አይደለም የተፈጠርነው። እና እኛና አዳም አንድ ነን እንዴ? እሱ በእግዚአብሔር አምሳል፣ እኛ በማን አምሳል የተፈጠርነው? ለኛም እኮ በእግዚአብሔር አምሳል ነው። ግን አዳም በቃ አለ፣ ከዛ ጋር ይቆማል። እነሱ ከሆነ መስገድ ካለባቸው ለእግዚአብሔር አምሳል ለተፈጠሩ መስገድ አለባቸው። በእግዚአብሔር አምሳል የተፈጠሩ ደግሞ ሰዎች ይባላሉ። ሰው ደግሞ የሚጀምረው አዳም ላይ ነው። ሰው ደግሞ ያቆመው አዳም ላይ አይደለም። አልቆመም። ሰው እኛም ጋር ደርሷል። ሰውነት አልቆመም። ሰውነት ስለዚህ በዚህ ሎጂክ ለእግዚአብሔር አምሳል የሚሰገድ ከሆነ እኛም በእግዚአብሔር አምሳል ስለተፈጠርን ማለት ነው። ለእጁ ፍጥረት ብለህ ደግሞ ቀየርከው። እኛም የእጁ ፍጥረት ነን። ምንድን ነው የእጁ ፍጥረት አይደለም እንዴ አንተ?
አይደለም ይኸውልህ አልተግባባንም። በመጀመሪያ አዳም ከመበደሉ በፊት እግዚአብሔር አልቆ ነው የፈጠረው ከፍ አድርጎ ማለት ነው። ጸጋ ነበረው። አልቆ የሚፍጠረው አሳንሶ የሚፍጠረው ወንድሜ ልክ አዳም በተፈጠረበት በእግዚአብሔር አምሳል ነው የተፈጠርነው ነው። አንተ በእግዚአብሔር አምሳል አይደለም የተፈጠርከው። እንደዛ መሻልኩ እኔ በቃ በእግዚአብሔር አምሳል ከተፈጠርክ ለአዳም የሰጠኸውን ሎጂክ ለኛም ላይ ይሰራል ማለት ነው። አሁን እኮ ማጣፊያ ያጠራችሁ ምን መሰላችሁ? አይሰግድም ትሉና እንደሰገደ ሲገኝ ደግሞ አዳም ብቻ ነው ትላለህ። የአዳም ዘር አይደለህም እንዴ አንተ? አንተም ይኸውልህ እኮ አሁን እኮ አንተም እኮ በንጽህና በቅድስና ከዓለም ልቀህ ምንም ንጽህና አያስፈልገውም እኮ አንተ ያመጣኸው ሎጂክ ላይ ንጽህና የለውም። አንተ ያመጣኸው ሎጂክ ላይ በእግዚአብሔር አምሳል መፈጠር ነው ያለው። አንተ ያመጣኸው ሎጂክ ላይ አሁን ነው ንጽህና የጨመርከው። ማጣፊያው እያጠረሰ ሎጂኮች የቀያየርክ ነው። መጀመሪያ የተነሳበት ሎጂክ ላይ ንጽህና ምናምን የሚል የለውም። ገባ? ንጽህናም ወንድሜ መጀመሪያ የተነሳበት ሎጂክ ላይ የለውም። አሁን በእግዚአብሔር አምሳል ለተፈጠረ መስገድ አለበት ካልክ ይኸው በእግዚአብሔር የተፈጠርን አቤት እያልን ነው። እንግዲህ አንተን አፈጣጠር ባላቅም እኔ በእግዚአብሔር አምሳል የተፈጠርኩት። ስለዚህ የመጀመሪያው ሎጂክ አልሰራ ሲል ደግሞ አይ እሱ በእጁ ፍጥረት ነው የተፈጠረው አልክ። እኛስ በእግሩ ፍጥረት ነው የተፈጠርነው። መጽሐፉ ለአዳም ነው የሚለው ለእኔና ለአንተ ይላል እንዴ? ቆይ እንዴ ምን ማለት ነው? አዳም ማን ነው እኮ ለእኔ ለአንተ አንተ ማን ነህ? አዳም ማን ነው? አዳም በሌላ መልክ አንተ በሌላ መልክ ነው የተፈጠራችሁት አይደለም እኮ። ይለያያል። ንገረኝ። አንተና አዳም የምትለያዩ ከሆነ ንገረኝ። አዳም ማን ነው? አንተ ማን ነህ? ያንተና የአዳም ጸጋ እኮ ይለያያል አፈጣጠራችን ብለህ ንገረን። አስገርመን እዚህ ጋር አዳም የተፈጠረው እንደዚህ ነው፣ አንተ የተፈጠርከው እንደዚህ ነው ብለህ ንገረኝ። በጸጋ እንለያየለና ኮከብ በክብር እንደሚበልጥ አዳም ምን አይነት ጸጋ ተሰጠው? አንተ ምን አይነት ጸጋ የለህም? እስኪ ንገረን። አዳም ምን አይነት ጸጋ ተሰጠው? አዳምማ የተሰጠው ይኸውልህ ብላ ጠጣ። እስኪ አዳም ያለው ጸጋና አንተ የሌለን ጸጋ ንገረን እስኪ። አዳም የተሰጠው ጸጋ ልንገርህ። እግዚአብሔር የመጀመሪያ ፍጥረቱ ነው። የኔና የአዳም ፍጥረት ይለያያል። አዳም ከመሬት ነው የተፈጠረው። እኔ እናንተ ደግሞ የተፈጠርነው ወንድና ሴት ሩካቢ አድርገው ነው የተፈጠረው አይደል? አፈጣጠራችን ይለያያል። እናንተ ከመሬት ተፈጠርከው፣ አንተ ከምድር አብራለ የተፈጠርከው እኮ ቢሆንም ይለያያል። የኔና ያንተ አትቀያየር እንጂ በየሰከንዱ ወንድማችን አንዱን ያዝ እንጂ። አንተ ከሴትና ከወንድ ሩካቤ የተፈጠርከው አልከኝ። መልሼ ደግሞ አንተ ከምድር አፈር አይደል የተፈጠርከው ስለ እኮ ቢሆንም ትለኛለህ ወይ አይደለም ብለህ ገግም ወይ ነው ብለህ ማስረጃ አምጣ እኮ። በጸጋ ከእሱ ከኛ ይልቃል ነው። ምን ጸጋ? ጸጋውን ስጠይቅ ደግሞ ወደዚህ መጣ። እሺ ምን ጸጋ? አዳም ያለው ጸጋ እኔ የሌለኝ ጸጋ ምንድን ነው? እስኪ ንገረኝ። አዳም ያለው ጸጋ በመጀመሪያ እንስሳት አራዊት ሁሉ ይሰግዱለታል እኮ። ማስረጃው ስጠና። እሱ ማስረጃ ስጠን። እንስሳት አራዊት እንደሚሰግዱለት ምዕራፍ ስንት ላይ ነው? ኦሪት ዘፍጥረት እግዚአብሔር አክብሮ እንደፈጠረው አይናገርም? ወንድሜ አዋርዶ ፈጠረው አላልኩም? እንደሚሰግዱለት ብለሃል። አትቀያየር። ዝልል ነው የምትለው። እንደሚሰግዱለት እስኪ ያሳየን እኮ። አክብሮ ፈጠረው ይላል መጽሐፉ። እስቲ የቱ ጋር ነው? አሳየን። አክብሮም አዋርዶም ፈጠረው የሚል የቱ ጋር ነው ያለው? ባሪያው በአምሳሉ ፈጠረው ይላል ኦሪት ዘፍጥረት። አክብሮ ፈጠረው የሚል ግን የለም አይደለ? ስለዚህ እቺን ቃል አንተ ነው የጨመርካት። እሺ እንስሳት ሰገዱለት የሚለውን ደግሞ ሞክር እስኪ። አንዱን አልቻልክም፣ ሁለተኛው ጋር እንሂድ። እንስሳት ሰገዱለት የሚለው ጋር እንሂድ እስኪ። የቱ ጋር ነው እንስሳት የሰገዱለት? እሱን አንተን አይመለከትም። በሚስጥር አንድምታ ውስጥ በአንድምታ ላይ ሰገዱለት። እሱን አትቀበልማ መጽሐፍን አንተ። ኦኬ አልቀበል። መጽሐፍ ቅዱስን የምቀበለው እኔ ዳጊ እኮ መላእክት ለሰው አይስገዱም ይላል እንደ መጽሐፍ። እሺ ቢኒ ንገረኝ። መላእክት እኛ እኮ ወንድማችን መደዳውን ያለ መረጃ ነው የምትናገረው። አንዴ ተረጋጋ ወንድማችን። ለአዳም የሰጠው ሎጂክ በጠቅላላ ፈርሶብሃል ወይ ደግሞ ይሰራል ካልክ ደግሞ እኛም የአዳም ዘር ስለሆን እኛ ላይ ይሰራል። እሺ ቢኒ ምንድን ነው? ቀጥል ቢኒ። አይ የእኛም ፎቶ እንዴት እንደምንልክ ጠይቅልኝ ፕሊዝ። የእኛ ስለ አድኖ ያስፈልጋቸዋል ወይ መላእክት መስገድ ከፈለጉ? ስለ ማለት እኔ አሁን ፎቶ መላክ ፈልጋለሁ። ገብቷል? 10ኛው ሰከንድ ላይ አድርግልንና አንድ ነገር ገድሉን ቆይ አንድ ነገር ልስጣቸው። አንድ ደቂቃ ገድሉን አንደኛ ውድቅ ካረጉበት እኚህ ሰው እንግዲህ ደብረ ሊባኖሱ የቀኔ መምህር ተመስግነውበታል። በጣም የተመሰገኑበት ጉዳይ ምንድነው? የዚህን የገድለ ዮሐንስ መጥምቀ መጽሐፍ ላይ ትልቅ ኮንትሪቢሽን አድርገዋል። እርሶ ባይጠቁሙን ኑሮ አይነት ነገር ነው ለዚህም አይደርስም ብለው ምልዓተ ጉባኤው ያው በጣም አመስግኗቸዋል። በጣም ጥሩ ያመሰገናቸው ምንድነው እንግዲህ ነጥቦችን ይዘው ነው እኚህ ሰውዬ
ገድለ ዮሐንስ መጥምቅን ያወገዙት። ኦኬ አንዱ ነጥባቸውን እንስማ እስኪ። ያው ካወገዙበት አንዱ ነጥባቸውን እንመልከት። 11ኛ ደቂቃ 10ኛ ሰከንድ ራሳቸው ዌብሳይት ላይ ገብታችሁ መመልከት ትችላላችሁ። ነውሩን ያው እንግዲህ ያሉ አንድ 10-15 ቃላት አሁን ከ10 ሰው ተወለደ ይላል። ከ3ቱ ባህሪያት የተፈጠረ ሰው አለ ይላል እና እነዚያን አንድ 15 ቃላት አቅርቤ በዚህ የተነሳ ወደዚህ ላመጣው ቻልኩኝ። ላገኘው የቻልኩት በዚህ አቅጣጫ ነው ወደ እኔ ሊመጣ የቻለው። ትንሽ ተመልሰዋል ኤርሚ። ምናልባት 11ኛው ደቂቃ ላይ ጀምር እኛ ስለምናውቀው እነሱ ግልጽ እንዲሆንላቸው። መጽሐፉን አላውቀውም። ወደ እኔ ሊመጣ የቻለው በዚህ ነው እንግዲህ ወደዚህ ሊመጣው። ከዚያ እኔ መጽሐፉን ስለማላውቀው ምስጢሩ ከኔ ከበደ ነው። ሊቃውንት ይዩት ጻፉልኝ። ወደ ገዳሙ ወደ ሊቃውንት ላቅርበው አልኳቸው። ገዳሙ ነውሩን ሳታመጣ እንዴት ትጽፋለህ? አልጽፍም አሉኝ። አስተዳዳሪ በጊዜ ነበሩ ማለት ነው። አንዴ ፖዝ ኤርሚ። ነውሩን ያው እንግዲህ እሺ መጽሐፉን ከማውገዳችን በፊት ዝም ብላ አውግዙልኝ ብሎ ነገር የለም። ነውሩን አምጣ አሉኝ። ስለዚህ አንድ 15 ነውር ጽፌ አመጣሁ እያሉ ነው። ከጻፉት ነውር ውስጥ 1 2 3ቱን ሼር እያደረጉ ነው ለኛ። እስኪ ነውሮቹን እንያቸው። መጽሐፉን ያሳድገደውን ነውር ሊነግሩን ነው። ቀጥል ኤርሚ። አሉ አንድ 10-15 ቃላት አሁን ከ10 ሰው ተወለደ ይላል። ከ3ቱ ባህሪያት የተፈጠረ ሰው አለ ይላል እና እነዚያን አንድ 15 ቃላት አቅርቤ ኤርሚ ወደዚህ ላመጣው ቻል። 1-2 ካነሱት ነጥቦች ውስጥ ከ10 ሰው ተወለደ ዮሐንስ ይላል። ከ3ቱ ባህሪያት ተፈጠረ ይላል። ቢያንስ 1-2ቱን ነካ አድርገው አለፉ። ኦኬ ከ15ቱ ማለት ነው። ስለዚህ በእነዚህ ቢያንስ 2 ጉዳዮች መጽሐፉ እንዲወገዝ ምክንያት ሆኗል ማለት ነው። ኦኬ ከ3ቱ ባህሪያት የተፈጠረ ሰው አለ በማለቱ መጽሐፉ የሚወገዝ ከሆነ አንድ ያስወገዘው መጽሐፉን አንዱ ምክንያት ከ3ቱ ባህሪያት ዮሐንስ ተፈጥሯል የሚለው ሐሳብ ከሆነ ይሄ መጽሐፍ የሚያስወግዝ ከሆነ ይሄ ትክክለኛ አይደለም ስህተት ነው የሚያስብል ከሆነ ታዲያ ይሄ ሐሳብ ኤርሚ የመጽሐፍ ቅዱስ ክፈትልን። መጽሐፍ ቅዱስ እንኳን አይደለም በእርግጥ የነሱን ተጨማሪ መጽሐፍ ቅዱስ ብያልጠራው። እሺ ለማንኛውም 3ኛ መቃብያን 4:10 ላይ ክፈትልን። እንደሱ ከሆነ ታዲያ 3ኛ መቃብያንንም አብራቸው አወግዙልና በዚሁ መስፈሪያ ማለት ነው። መጽሐፉን ባስወገደው መስፈሪያ መጽሐፍ ቅዱሳቸውም ይወገዛል ማለት ነው። እንዴ ሁሉን አውግዘው ባዷቸው ልታስቀራቸው? ባይ ዘ ወይ ባዷቸውን ቀርተዋል እኮ ኤርሚ አይደል? ያለ ባይብል እንደቀሩ አውቃለህ። መጽሐፍ ቅዱስ ገድል ነው። ገድል መጽሐፍ ቅዱስ ነው ካሉ ጀምሮ ገድል ተወግዞ መጽሐፍ ቅዱስ መቅረት አይችልም። ለምን? የተቀዳው ከመጽሐፍ ቅዱስ ስለሆነ ልጁ ተወግዞ አባት ሊቀር አይችልም። አባት ተወግዞ ልጅ ሊቀር አይችልም። እሺ መጀመሪያ እንግደለውና ወደሱ እንሄዳለን። ስለዚህ ያስወገዘው እንዳትረሱት የምትከታተሉን ከስር መጽሐፉን ያስወገዘው አንደኛው ከ15ቱ ብለው እሳቸው ከደረደሩት ውስጥ እስከ 3ቱ ባህሪያት የተፈጠረ ሰው አለ ይላል መጽሐፉ ነው። ታዲያ እሱን እኮ መጽሐፍ ቅዱሳችሁ የሚል የለ እንዴ? ኤርሚ ያንበበል። አዎ ከ4 ነው እዚህ ጋር ብሎ የሚለው ዳጊ ከ4 ነው እዚህ ጋር ብሎ የሚለው ከመሬት እሳት ውሃና ነፍስ። እንደውም ጭራሽ 4 ነው እሱኛው ደግሞ ጭራሽ። አዎ ስለዚህ የሰው ልጅ የተፈጠረው ከ4 ባህሪያት ነው እንደ ኤርሚ ኤርሚ የዛ ላይ አዳም ወሔዋን ቀደምት ፍጥረት አዳም ወሔዋን ቀደምት ፍጥረት ማይ ወመሬት የሚለው ነው። አሁን ይሄን 4 እንትን ነው ከውሃ ከመሬት ከንፋስና ከእሳት ትክክል ነው። አዎ ቀጥል። ከ4ቱ ማለት ነው። ከ3 ባህሪያት ተፈጠረ ብሎ ዮሐንስ ላይ ይናገራል። እዚህ ግን ከመሬት ከእሳት ውሃና ነፋስ ነው ብሎ የሚለው ማለት ነው። ኤርሚ ግን ሲጀምር እኮ ዳጊ ቆይ እሱ ጋር አዳምን እኮ በፈጠረበት ቀን ሌላ ሰውም ሁሉ ፈጥሯል እኮ ነው ብሎ የሚለው መጽሐፋቸው። በጌታስ ከአዳምና ከሔዋን ውጭ ግን ዘፍጥረት 2:7 ላይ ኤርሚዬ ሰው ከምን ተፈጠረ ነው የሚለው። እግዚአብሔር አምላክ ሰው ነው። እዚህ ላይ ግን ከምን አበጀው ነው አሁን ደግሞ ያነበብክልን ላይ የሚለው። እዚህ ላይ የተጻፈው ላይ ከምድር አፈር አበጀው የሚለውን እነሱ እዚህ ጋር እንደውም ከመሬት ነው የሚለው። አፈርም አይልም። ይኸው ተመልከት። መሬት ነው ብሎ የሚለው ያው ከምድር ከመሬት ለማለት ነው። ገብቶኛል። አፈር ብሎ እንያዝላቸው እሳትና ውሃ ነፋስንም ጨምሮ ይላል። 4 ባህሪያት ነው እዚህ ጋር። ዮሐንስ መጥምቁ ገድል ላይ ግን ከ3 ብሎ የሚለው ሌላ አዳምን በፈጠረበት ጊዜ ቆይ እዚህ ጋር የቱ ጋር መሰለህ ሌላ ያለው ቁጥር ስንት ነው? አዳምን በፈጠረ ገድሉን የሚያስወግዝ ከሆነ መቃብያንም የሚያስወግዛል ነው። ገብቷል ፖይንቴ። እሱንም ያስወግዛል። ለምን? የተለየ ፍጥረት ተፈጥሯል ብሎ በሚል ማለት ነው።
ገድለ አቦን ይዘው ዮሐንስን ገድለ ዮሐንስ መጥምቅን ማውገዝ አቦ የሚባል ሰው እኮ በምድር ላይ እኮ የለም። በታሪክ ውስጥ ብትፈልጉ አታገኙ። በታሪክ ውስጥ አቦ የሚባል ሰው እዚህ ምድር ላይ ኤግዚስት አድርጎ የማያውቅ ሰው በሰው መሰል የተጻፈ በምናብ የተጻፈ ግን ሰው አይደለም። እሱን ደቂቃ ይዘዋል። ኤርሚዬ ደቂቃውን ይዘዋል። የስነ ፍጥረት ተፈጥሮን ያዛባ ምናምን ያሉበት ሀሳብ አንዱ እንዲያውም ለማውገዝ መጽሐፉን ምክንያት ያደረጉት ይሄ ሰውም የማይመስል ነው አሉ። ሰው የማይመስል ብሎ ያለውን እሱ ጋር እኮ እየፈለኩት ነው እዚህ ጋር። ስለዚህ ሰውን ባለመምሰሉ ይሄ ተረት የሆነ ነገር በመሆኑ ካወገዙት፣ ታዲያ ሰው የማይመስል ሀሳብ እኮ ከአቦ ስናመጣ ይሄ እኮ ሚራክል ነው ታምር ነው ብላችሁ ልታመልጡ ፈልጋችሁ ነበር እስከዛሬ ኦርቶዶክስ። አሁን ያለ ደቂቃ 29 እስከ 30 ላይ ያለውን ላሰማ ከፈለክ አዳምና ሔዋን ሲፈጠሩ አብረው የተፈጠሩ አሉ ይለናል በእግዚአብሔር መልክ። እነዚህ ሰው ደቂቃ 29 እስከ 30 29 ስሙ። ግን ይሄ ነገር ስጋዊ ባህሪ ራሱ በጥንተ ተፈጥሮን አፋልሰው ነው ወይ ተፈጥሮ ይሁ መጽሐፍ ማለት ነው። ዳጊ የሚዩት አድርገው አንተ ጋር ድምፅ አለ። ሶሪ ከምን ከነፋስ ከእሳት ከውሃ ተፈጥሮ ከመሬት ያልተፈጠረ ሰው አለ ይላል። ሎክ ከውሃ ከእሳት ከነፋስ ከነዚህ ሶስቱ ተፈጥሮ ከመሬት ብሎ የሚለውን ይህንን ኢንክሉድ ያላደረገ ከነዚህ ሶስቱ ባህሪያት የተፈጠረ ሰው አለ ይላል በዮሐንስ መጥምቅ ገድል ላይ ማለት ነው። ከመሬት ያላካተተ የሚለውን ስሙት። ቆይ አንዴ አስር ጊዜ ይሄ ሲባል ከሶስቱ ባህሪያት አሁን እዚህ ጋር ዝቅ ብለን ስንመለከት ከሶስቱ ባህሪያት ተወለደ። ከምን ከነፋስ ከእሳት ከውሃ ተፈጥሮ ከመሬት ያልተፈጠረ ሰው አለ ይላል። ይሁ መጽሐፍ ማለት ነው። እንግዲህ ይሄ ነገር ስጋዊ ባህሪ ራሱ በጥንተ ተፈጥሮን አፋለሰው። ራሱ ጥንተ ተፈጥሮ ራሱ ፈለሰ። ይኸውላችሁ ይላል ከሶስቱ ባህሪያ ከእሳት ከነፋስ ከውሃ ተፈጠረ ይላል። ይህ እንግዲህ ቤተክርስቲያን እንዲህ ብላ አታስተምርም። አዳም ሲፈጠር አብሮ የተፈጠረ ሰው አለ ይላል። ከልቤን የሚባል ሰው እያለ ይላል። ከልቤ ሔዋን ስትፈጠር አብራ የተፈጠረች እውንሴን የምትባል ሴት አለች ይላል። ከልቤና እውስን ነው እንደዛ አራት ስም ነው የጠራው ኤርሚዬ። ዮሐንስ ከልቤን ንዑስና አንድ አራተኛም ጠርቷል። ከልቤን እና ንዑስና ያሉት ቆይ ሰማልኝማ እና ይሄ ደግሞ ሔዋን ስትፈጠር አብራ የተፈጠረች እውንሴን የምትባል ሴት አለች ይላል። እውንሴን እነዚህ አፈጣጠራቸው እንዲባል ሲባል ደግሞ በአምሳለ መለኮት ተፈጠሩ ይላል። እንግዲህ ሰው መለኮት ነው ማለት ነው ወይስ ደግሞ ሌላ ፍጥረት መለኮት አሉት? የተለያዩ ፍጥረቶች አሉ። እነዚያ መለኮት ናቸው ማለት ነው። ኦኬ ቆይ እኔ እዚህ ጋር ጥያቄ አለኝ። ኦኬ አዳም ሔዋን ባይዘን የጠቀሱት ዮሐንስም የዛ ጊዜ ነው የተፈጠረው ነው ብሎ የሚለው ገድሉ። ኦኬ አዳም ሔዋን ይሄ መጽሐፍ ቅዱስ የሚያውቀው ነው። ዮሐንስ በዛ ጊዜ ተፈጠረ ይላል ገድሉ ላይ እነሱ እንደሚያውቁት። ከልቤን ነው ከልቤን የሚባል ሰውም ተፈጠረ አዳምና ሔዋን በተፈጠሩ ጊዜ። እውንሴን ደግሞ የምትባል ሴት ተፈጠረች ይለዋል። this is ኦርቶዶክስ። ቆይ እኔ የምልህ አሁን ይሄ ሁሉ ግርግር ለምንድን ነው? ዮሐንስን አዳምና ሔዋን በተፈጠሩ ጊዜ ዮሐንስ ተፈጥሯል ብሎ ይላልና ስለዚህ ውድቅ እናደርገዋለን ነው። ጥሩ ነው። እሺ ውድቅ ካደረጋችሁት እኔ አዳምም ሳይፈጠር ሔዋንም ሳትፈጠር ዮሐንስም ሳይፈጠር ከልቤንም ሳይፈጠር አውሴንም ብለው ያሏት ሳትፈጠር ስም ተሳስቼ ከሆነ በጣም ይቅርታ። ማርያም አልነበረችም እንዴ?
እንደኚህ እንደውም አዳምና ሔዋን በተፈጠሩ ጊዜ ነው እነዚህ እቺ ሴትና ይሄ ሰው እየተፈጠሩ ብለው የሚሉ እንዴ? ከአዳምና ከሔዋንስ ራሱ ከነዚህ ከሁለቱ ከከልቢና ከሁሴን ብለው ከሚሏቸው ማርያም ትቀድም የለ እንዴ? ማርያም እኮ ነበረች በኦርቶዶክስ አስተምሮት። መቼ? ከዘላለም ማለት ሰማያትና ምድር ሳይፈጠሩ። አረ ኤርሚያስ ተው እንጂ እንዴ! ይኸው እኔ በመረጃ ነው የማወራው። ሰማያትና ምድር ሳይፈጠሩ ማርያም ነበረች እኮ ይላል። እምቅድመ ሰማይ ወምድር ሀለውትኪ ብሎ የሚለው ክፍል ማለት ነው። ምን ነው ደነገጣችሁ? ገድለ ዮሐንስ ተፈጥሮ ነበር ብሎ የሚለውን ራሳችሁ የጻፋችሁትን አባቶች የጻፉትን ተረት አይታችሁ ምን ነው ደነገጣችሁ? የማርያም ለምን አላስደነገጣችሁም? መጽሐፈ ሰዓታት ስብሐተ ፍቁር ላይ የተጻፈ ማለት ነው። እምቅድመ ሰማይ ወምድር ሀለውትኪ የሚለው ላይ ፀሐይ ወርህ ይቀደሙኪ አልቀደሙሽም እኮ ብላችኋታል። ፀሐይና ጨረቃ አልቀደሙሽም። መኖር የጀመርሽው ለአኗኗርሽ መኖር የጀመርሽው ሰማያትና ምድር ሳይፈጠሩ ነው። ፀሐይና ጨረቃም አልቀደሙሽም። የሰማይ መላእክትም ይላላኩሽ ነበር ብላችኋል እኮ። ስለነበረች አይደል እንዴት ተላላኳት? ለምን እዚህ ላይ ልባችሁ አልደነገጠም? የማርያም ጉዳይ ሲሆን ዝም ነው። የምንፍቅና ጥግ ኦርቶዶክስ ማርያም ዓለም ሳይፈጠር አስቀድሞ ነበረች ይላል። በምን ስትላቸው በአምላክ ሕሊና ይላል። ብራዘር አታምታታም። ስለዚህ እኔ ጋር መጣህ በአምላክ ሕሊና ብሎ የሚለው ተአምረ ማርያም መጽሐፍታችሁ መቅደማችሁ ላይ ነው። መጽሐፈ ሰዓታት ላይ ግን ስብሐተ ፍቁር ላይ ግን የሚለው በአምላክ ሕሊና ሳይሆን መላእክትን ታዛቸው ነበር ይላላኳት ነበር ይላል። መላእክተ ሰማይ ይትለአኩኪ ይላላኳት ነበር ይላል። ኬት ወዴት ነው የምትልካቸው? ሰማይና ምድር አልተፈጠሩም። ጁፒተር የለም፣ ቬነስ የለም፣ የሉም። 9 ዓለማት ነው ምናምን ነገር የተባሉት የሉም። ፀሐይና ጨረቃ ከዋክብት አልተፈጠሩም፣ የሉም። ታዲያ ከየትኛው ፕላኔት ወደ የትኛው ነበር የምትልካቸው? አልተፈጠሩም ፕላኔት። ታዲያ ከአብ ወደ ወልድ ነው የምትልካቸው ይሆን? ከወልድ ወደ መንፈስ ቅዱስ ነው የምትልካቸው መላእክቱን? እንደዛ ብለን እንበል። ከየት ወዴት ነበር የምትልካቸው? መላእክተ ሰማይ ይትለአኩኪ ብላችኋል። ይሄ የዘመናት ጭንብላችሁ ነው። ስለዚህ በአዳምና ሔዋን በተፈጠሩ ሰዓት ላይ ከልቤንና አውሴንን የተባሉ ሴትና ወንድ ተፈጥረዋል ብሎ ገድለ ዮሐንስ ይናገራል። ዮሐንስም በዛ ጊዜ ነበር የነበረው ብሎ ይላል። ስለዚህ ውድቅ ነው ምናምን ነገር ብለህ ካልክ እንግዲያው ስብሐተ ፍቁር መጽሐፈ ሰዓታት ውድቅ መሆን አለበታ። ለምን? ማርያም ከነዚህ ከአዳምም ከሔዋንም ከዮሐንስም ከከልቤን ብላችሁ ካላችሁት ከአውሴንም ካላችሁትም ከነሱ ሁሉ ጭምር ትቀድማለች። እንዲህ አይነት ትግል ነው የገጠመን። ስለ ማርያም የፈለከውን ዋሽ፣ የፈለከውን በቀብ የጥቁር እስክሪብቶም ለቅልቅ ጻፍ። ያጋሳሉ እንጂ እንትን አይላቸውም። ስለ እመቤታችን ጥሩ አድርጎ ጽፏል። ይህ ሰው እንዴት የእመቤታችን ፍቅሩ ቢጠናበት ነው ብለው ነው የሚሉ። የፈለከውን ጻፍ፣ ስለ ማርያም ብቻ ይሁን። የማይገናኝን አገናኝተህ የሌለም ፈጥረህ ብቻ ስለ ማርያም ይሁን ይጻፍከው። እንግዲህ የእመቤታችን ፍቅሯ ቢጠናበት ነዋ ምን እንግዲህ ብለው ነው የሚሉ ተረታም ትውልድ። የእመቤታችን ፍቅሩ በልቦናው ይለዋል እኮ ደግሞ ሲመርቁ ጣዕሟን ፍቅሯን በልቦናችን ታሳድርብን ይላል። ኤርሚ ለካ እዚህ ገብተው ቦግ ቦግ ሞቢል የሚሉብን ኦርቶዶክሶች ከሳት ተፈጥረው ነው ለካ። እኔ እኮ ስናዋራቸው በአንዴ ቦግ ቦግ ይላሉና አሁን የገባኝ ለካ ድል ብላ ነው ገድለ ዮሐንስን ነው አወገዝን ብላ ምትለው። እኚህ ግን የመጡት ገድል ሊባል አይገባውም ብለዋል። ከደቂቃ 3:15 እስከ 40ኛው ሰከንድ ድረስ ባለው ማለት ነው። ኦኬ ደግሞ መልሰው እዛው ጋር ደግሞ ደቂቃ 4 እስከ ደቂቃ 4:10 ላይ ደግሞ መጽሐፉን ገድል ብለው ጠርተውታል። መጽሐፉ ብለው ጠርተውታል። አንዴ መጽሐፍ ገድል ሊባል አይገባውም ይሉታል። እዚሁ ጋር ደግሞ ገድል ብለው ተናግረውታል። እንዴት አይነት እኮ የምላስ መምታታት ነው።
ኦኬ ከአዳም ጋር ማነው ገድሉ ራሱ ገድለ ዮሐንስ መጥምቅ የተባለው አንደኛው ስሙ ሄና ይባላል፣ ሁለተኛው ማሪ፣ ሶስተኛም ደግሞ ዮሐንስ ብለው ይጠሩታል። እንደዚህ ብቻ ማለት ነው ብለው ይላል እዚህ ክፍል ላይ በደቂቃ 6:30 እና እስከ 6:53 ላይ በገበያ ላይ አልዋለም ይላሉ መጽሐፉ። ኦኬ መጽሐፉን የት ነው ያገኙት? የሚሸጥ ነው ወይስ ተብሎ ሲጠይቁ ደግሞ ከደቂቃ 7 እስከ ደቂቃ 8:45 ሰከንድ ላይ ተበትኖ ነበር መጽሐፉ። የት? በሰሜኑ የሀገራችን ክፍል ይላል። እንዴ ቅድም እኮ በገበያ ላይ አልዋለም ብለው ነበር። አሁን ለህትመት አልበቃም በገበያ ላይ አልዋለም ብለው ካሉ በኋላ አሁን ደግሞ በሰሜኑ የሀገራችን ክፍል ተበትኗል ይላሉ። እንዴት እኮ አይነት ዕዳ እኮ ነው ወንድሞች እናቶች፣ ዕዳ እኮ ነው የገባን። አንዴ ታትሟል፣ ተበትኗል፣ አልተበተንም። ገድል ይባላል አይባልም? ይባላል አይባል? ራሳቸው መምህሩ። ኦኬ ከደቂቃ 9:10 ጀምሮ ባለው ሰከንድ ያስታቡ መጽሐፉን ያመጡት አባት አሉ ብለዋል። መጽሐፉ ግን ጋዜጣ ነው ብለዋል። እዚህ ጋር ገድል ነው ይሉሃል፣ እዚህ ጋር ደግሞ ጋዜጣ ነው ይሉሃል። መጽሐፉን ያመጡት አባት አሉ ብለዋል ቃል በቃል። መጽሐፉን ያመጡት አባት ካሉ ከየት ነው ያመጡት? ማን የጻፈው ተብሎ መጠየቅ አለበት። መጽሐፉን ያመጡት አባት የመጽሐፉ ባለቤት ስለሆኑ ቤተክርስቲያን ጠርታ እርማት ለወደፊቱ እንዳይደገመው፣ የአሁኑ ግን በስርዓት ከዚህ በኋላ እንዳታደርገው ብለው ውግዘት እና ማስጠንቀቂያ ሊሰጣቸው ሰውየው አሉ ማለት ነው። ግን የሰውየውን ስም አልጠቀሱም። ከዛስ ደቂቃ 10 እስከ 20 ሰከንድ ባለው ላይ የመጽሐፉ ምንጭ አይታወቅም አሉ። መጽሐፉ ምንጭ አይታወቅም። መጽሐፉን ያመጡት አባት አለ፣ ምንጩ አይታወቅም። ያራቡት አባት አሉ ማለት ወደ ሌላ የበተኑት ማለት ነው። ማራባት ማለት ማባዛት እና ማሰራጨት ማለት ነው። በደቂቃ 11:40 ላይ ይህንን አራብተውታል ይላሉ። እሺ መጽሐፉ ስለታተመ መስሎኝ የመጽሐፉ የገድሉ መጽሐፍ ከደቂቃ 12 እስከ ደቂቃ 13:06 መጽሐፉ ገጽ ምን ያህል ነው ብለው ሲጠየቁ 669 ገጽ ነው ያለው መጽሐፉ ይላሉ። ይታያችሁ በመድኃኒዓለም በምን አወቁ 669 መሆኑን? መጽሐፉ ታትሞ እጃቸው ላይ ስለደረሰ ማለት ነው። መጽሐፉ ታትሞ ስለተሰራጨ በሰሜኑ ክፍል ማለት ነው። ታዲያ ምን ይሁንልኝ ብለው ነው በገበያ ላይ ያሉ አለም አልታተምም ገና ወደ ህትመት አልገባም ብለው የሚሉት? ምን ሆኖ ነው ታዲያ ቅዱስ ብፁዕ አቡነ ዲዮስቆሮስ መጽሐፉ ተሰራጭቷል የተሰራጨው እንዳትቀበሉ ብሎ ያሉት? ምን ብሎ ነው ሊቃውንቱ ጉባኤ 1 ዓመት ሙሉ ሲያነበው የነበረው? የታተመ መጽሐፍ መስሎኝ። ኦኬ ደቂቃ 14:05 ፈላስፎቹ ያስገቡብን መጽሐፍ ነው ብለዋል። መነኩሴው ፈላስፋ ነው ማለት ነው። ይሄ መጽሐፍ ያመጡት ሰውዬ ኦርቶዶክስ ፈላስፋ የሆነ መነኩሴ ነው ጠርታ ማስጠንቀቂያ የሰጠችው ማለት ነው። እሱ ፓርት ላይ አልቻልኩም። ፈላስፎቹ ሲሉ በጣም ነው። ቢያንስ ፈላስፋው ቢሉ እንኳ አንድ ሰው ነው። እሱ ጋር አልቻልኩም። እንዴት አይነት ዳኮ ነው አንተ! ፈላስፋ እኮ አሉ ፈላስፎቹ ብለው አሉ። ከደቂቃ 15 ጀምሮ እስከ 30 ሰከንድ ድረስ ባለው ገድሉን ማረም የተጀመረው ከ2015 ጀምሮ ነው አሉ። ምን ነው ቅድም ጋዜጣ ነው ብለውታል ነበር እንዴ? አሁን ደግሞ ገድል ብለው ጠሩት። እኔ ጋዜጣ ነው ገድል ሊባል አይገባውም ብለዋል ነበር እንዴ አባታችን? ገድል ሊባል አይገባውም ብለው በደቂቃ 3:15 ላይ የተናገሩትን በደቂቃ 15:30 ላይ ካዱት። በ12 ደቂቃ ልዩነት ውስጥ ጋዜጣ ነው ገድል ነው፣ ጋዜጣ ነው ገድል ነው። ገድሉ ነበር ሊቃውንት ጉባኤ ከ2012 ጀምሮ ይኸው እንደዚህ ይላል። ከ2012 ጀምሮ ከደቂቃ 16 እስከ 12 ደቂቃ ከደቂቃ 16 ከ12 ሰከንድ 1 ዓመት እየተነበበ እየተመሰጠረ ቆይቷል አሉ ሊቃውንቱ። 1 ዓመት ብሎ አንብበውታል፣ 1 ዓመት ብሎ አመስጥረውታል። ቤተ ክርስቲያን ገድል ማረም ጀመረች አሉ። ደግሞ እዚህ ጋር ገድሉን ያረመችው ቀድም ግን ምን እያለች ነው? ከደቂቃ 1 ላይ ገድል እያወገዘች አልነበረም፣ እያጣራች ነው። የሊቃውንት ጉባኤ ውስጥ ገድሉ ተወግዟል። ብፁዕ አቡነ ዲዮስቆሮስ ገድሉ የድሮ አልተወገዘም፣ አንድ ግለሰብ ግን የጻፈው ገድሉን ያወገዝ ነው። እሳቸውስ አይ ገድሉን እያጣራን ነው፣ እየተወገዘ አይደለም። ሶስት አይነት ነገር አቤቱ። እሺ በጣም ይገርመው ከደቂቃ 16 ከ12 ላይ ሌላ የተናገረችው
በቤተ ክርስቲያን ገድል ማረም ጀመረች አልጀመረችም አይደለም ጉዳዩ። ያገኘችውን ዛፉንም ቅጠሉንም ቅዱስ ብላ ትቀበላለች አሉ። ያገኘችውን ዛፉንም ቅጠሉንም ቅዱስ ብላ ነው የምትቀበለው። እኛም እኮ ይሄንን ነው ብለን ያልነው። እንደ ቆራሌው መሰብሰብ ይቅርባችሁ ነው ያን ያለም ቆራሌው እንደሚሉት ማለት ነው። ይቅር ከራሳቸው ደቂቃ 16 ላይ ከ12 ጀምሮ እሱን ነገር ማሰማት አለብኝ። ዛፉንም ቅጠሉንም ቅዱስ ብላ ትቀበላለች። እንዴ የትኛው ሐዋርያ ነው የትኛው ሐዋርያ ነው ዛፉንም ቅጠሉንም ምንድነው ቅዱስ ብሎ የሚቀበለው? አንድ ሰው ወይት ደቂቃ 16 Do you live in Auckland and you're over 45 with በእጃቸው ይዘው መምጣት ነበረባቸው። ሊያሳዩ ይገባ ነበር። ከዚህ መጽሐፍ ተጠንቀቁ። ይሄው በዚህኛው ማተሚያ ቤት በዚህ በሚባል ግለሰብ ነው ታትሞ የተሰራጨው ብላችሁ ልታሳዩ ይገባ ነበር። አይደለም እኩዩን ከሰናይ ለይታችሁ ልታሳዩ ይገባ ነበር። ይሄኛው መጽሐፍ ነው ይሄኛው ግን አይደለም ልትሉን ይገባ ነበር። አሁን ይሄኛውን የተወገዘው ወይስ ሌላኛ የማናውቀው መጽሐፍ አለ? እናንተ የነገራችሁን ለምን ለህዝቡ አላሳያችሁትም? ይሄኛው መጽሐፍ ካልተወገዘ ለምንድነው በቴሌቪዥን መስኮታችሁ ላይ ይሄን መጽሐፍ ያስቀመጣችሁት? እንደተወገዘ አድርጋችሁ በቀስት ምልክት አድርጋችሁ ያስቀመጣችሁት አለየም። ኦርቶዶክስ ብዙ ሰው አላት፣ ግን ሁሉም የሆዱን ነው እንጂ ለቤተ ክርስቲያኒቱ ገዶት ማገዶት። ኦኬ ተበትኗል አሉ። ከዛ በየመጽሐፉ የታለ መጽሐፉ እየተዋለ በየሚዲያው የታለ መጽሐፉ እያሉ ለራሳቸው ጥቅም እያዋሉት ነው። ምንም ለእኛ ጥቅም ያዋል ነው የለም። ህዝቡን አታምታቱት። ይህንን የዋህ ህዝብ ግራ አታጋቡት። የገድለ ዮሐንስ መጥምቅ ኖረ አልኖረ ምንም የሚፈይድለት ነገር የለም። ነቢዩ አገልግሎ ጌታን አጥምቆ በስጋው ወራት እሱ ጽድቅን አገልግሎ ተሰውቷል። በቃ አለቅ። በእግዚአብሔር ገነት አለ፣ ይረፍበት፣ ተዉት። በስሙ ሸቅሎ ለመብላት ካልሆነ በስተቀር ምንም የሚፈይደው ገድለ ዮሐንስም ይሁን ሌሎቹ ገድላት ድርሳናት ለኢትዮጵያ ኦርቶዶክስ ታሪክሳን ህዝብ ምንም የሚፈይዱለት ነገር የለም። ወደ መጽሐፍ ቅዱስ እውነት ተመለሱ። ሐዋርያው ትምህርቴ ነው። ኦኬ